ያሰብ ጉዳይ አከተመ። ጀነራል አበባው ፈነዱት። ጦሩ ከአማራ ክልል ወጥቶ ወደ ቀይ ባህር እንዲዞር ሊታዘዝ መሆኑን ጀነራል አበባው ጠቁመዋል። ትራምፕ በይፋ እጃቸውን አስገቡ። ካሰብ ቅርብ ርቀት ላይ በቀይ ባህር ዳርቻ ሊገነቡት ስላቀዱት የቢሊየን ዶላር ፕሮጀክታቸው ይፋ አደረጉ። ያሰብ ጉዳይ ጎረቤታሞቹ ኢትዮጵያና ኤርትራ በጠጣር ቃላቶች ከታጀበ መግለጫ ልውውጥ እስከ ፊት ለፊት ከባድ የመድረክ ላይ ፍጥጫ ገብተው መታየታቸው ስለወደፊቱ ነገሩ እንዴት ነው አስብሏል። ኤርትራ የጠቅላይ ሚኒስትር አብይ አህመድን የንደራደር ጥሪ በይፋ ውድቅ ማድረጓን ተከትሎ ውጥረቱ ከፍ ባለበት በዚህ ወቅት ታዲያ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹሙ ጀነራል አበባው ታደሰ ስለ ሰራዊታቸው አዲስ ስምሪት ወሳኝ መረጃ ይፋ አውጥተዋል። ይህንን ጨምሮ ዶናልድ ትራምፕ በአሰብ ወደብ አቅራቢያ ቢሊዮን ዶላሮች የተበጀተለት ዘመናዊ መዝናኛ ሊገነቡ ስለመሆናቸው የተሰማውን መረጃ አክለንበት ወደ እናንተ ልናደርስ ወደናል። ሰላም ውድ የሩዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ኢትዮጵያ በቀይ ባህር ጉዳይ የራሴ ድምጽ ሊኖረኝ ይገባል፣ በአሰብ በኩልም ወደ ዓለም አቀፍ የንግድ የዲፕሎማሲና ወታደራዊ መድረኮች አንገት ማስገባት ፈልጋለሁ ማለቷ ተከትሎ በሁለቱ ጎረቤታማ ሀገሮች ብቻ ሳይሆን በቀጠናው ሀገራት ዘንድ ከበድ ያለ የስጋት ደመና እንዲያንዣብብ ማድረጉ እየተነገረ ይገኛል። በኢትዮጵያ የባህር መውጫና መግቢያ ማሳለጫዎች ታሪክ ወጣት ሊባል የሚችለው የአሰብ ወደብ በመጠን ረገድ አነስተኛ ቢሆንም ከመጠኑ በላይ የሆነ ግዙፍ ጂኦፖለቲካዊና ዲፕሎማሲያዊ ብሎም ኢኮኖሚያዊ ኃላፊነቶችን ተሸክሟል። አሰብ በቀይ ባህር ጠርዝ ላይ ከሰፈ ቁጥራቸው በዛ ካሉት ትንሽ ወደቦች ከነ ሙርሳ ኩባ፣ መርሳ ተክላይ፣ መርሳ ፋጡማና ከመሳሰሉት በመጠን ከፍ የምትል ትሁን እንጂ ከጥንታውያኑ ዙላና አዱሊስ ወደቦች ጋር ስትታይ ብዙም የጀርባ ታሪክ አልነበራትም። ከጣሊያን ቀኝ ግዛት መላቀቋን ተከትሎ ወደ ኢትዮጵያ መጀመሪያ በኮንፌዴሬሽን ቀጥሎም በፌዴሬሽን የተዋሃደችው ኤርትራ እስከ ደርግ መንግስቱ ድረስ አሰብ የኢትዮጵያ የወጪና ገቢ ንግድ ቁልፍ መሳሪያ ሆና ስታገለግል ከቆየች በኋላ እስከዛሬ ድረስ አወዛጋቢነቱ በሚጠቀሰው የህዝብ ውሳኔ ውጤት ዳግም ከኢትዮጵያ ለመገንጠል ስትወስን አሰብ ወደብ ከኢትዮጵያ በግፍ ተነጥቆ 3 አስርት ዓመታት ያክል ሀገራችን ባህር አልባ ለመሆን ከተገደደች በኋላ አሁን ቀኝ የጂኦግራፊ እስረኛ መሆን በቃኝ ብላ ጉዳዩን የሞትና የሽረት ጉዳይ አድርጋ ወደፊት ብቅ ብላለች። ያሰብ ጉዳይ ጎረቤታሞቹ ኢትዮጵያና ኤርትራን በጠጣር ቃላቶች ከታጀበ መግለጫ ልውውጥ እስከ ፊት ለፊት ከባድ የመድረክ ላይ ፍጥጫ ገብተው መታየታቸው ስለወደፊቱ ነገሩ እንዴት ነው አስብሏል። ኤርትራ የጠቅላይ ሚኒስትር አብይ አህመድን የንደራደር ጥሪ በይፋ ውድቅ ማድረጓን ተከትሎ ውጥረቱ ከፍ ባለበት በዚህ ወቅት ታዲያ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹሙ ጀነራል አበባው ታደሰ ስለ ሰራዊታቸው አዲስ ስምሪት ወሳኝ መረጃ ይፋ አውጥተዋል። የመከላከያ ሰራዊቱ ምክትል ኤታማዦር ሹም ጀነራል አበባው ታደሰ መከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልልን ጸጥታ በራሳቸው አቅም ለመቆጣጠር መስራት አለባችሁ ሲሉ ከአማራ ክልል ባለስልጣናት ጋር ባደረጉት ውይይት መናገራቸውን ለጉዳዩ ቅርበት ያላቸው ምንጮች አስረድተዋል። ጀነራሉ የአማራ ክልል መንግስት ክልሉን ከመከላከያ ሰራዊት ተረክቦ ለማስተዳደር መንቀሳቀስ እንዳለበት ከክልልና ዞን ባለስልጣናት ጋር እያደረጉት ባለው ውይይት ማሳሰባቸውን ለጣቢያችን የደረሰው መረጃ ያሳያል። ምክትል ኤታማዦር ሹሙ በቅድሚያ በደብረ ብርሃን ከተማ ቀጥሎም በኮምቦልቻ በጎንደርና በባህር ዳር ከተሞች ተገኝተው ከክልልና ዞን ባለስልጣናት ጋር ማወያየታቸው የተነገረ ሲሆን የመረጃ ምንጮች እንዳሉት ከሆነ ምክትል ኤታማዦር ሹሙ መከላከያ ሰራዊቱን ለሌላ ግዳጅ ማዘጋጀት ስላለብን የአማራ ክልል መንግስት የራሱን ጸጥታ መዋቅር በማጠናከር ክልሉን ከመከላከያ ለመረከብ ባንክሮ መስራት እንዳለበት ማሳሰባቸውን የተሰማው። ከዚህ ጋር ተያይዞ መንግስት ከሰሞኑ ለተለያዩ ወታደራዊ አመራሮች የማዕረግ እድገት መስጠቱ የሚታወስ ሲሆን ለወታደራዊ አመራሮቹ የተሰጠው የማዕረግ እድገት አንድምታ ከጀነራል አበባው መከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጅ ነው ከሚለው ንግግር ጋር የሚያያዝ መሆኑን ጀነራል አጫሉ ሸለመ መናገራቸው የሚታወስ ነው። የመከላከያ ሰራዊት የሰው ሀብት አመራር ዋና መምሪያ ኃላፊ የሆኑት ሌተር ጀነራል አጫሉ ሸለመ ለጦር መኮንኖች መስከረም 10 ቀን 2018 ዓ.ም የተሰጠው ሹመት ከዚህ ቀደም ለተመዘገበው ስኬት ብቻ ሳይሆን ተጨማሪ ግዳጅና ተልዕኮ መኖሩን ታሳቢ ያደረገ ነው ሲሉ ጀነራሉ ሰራዊቱ በቀጣይ በወደቡ ጉዳይ አዲስ ተልዕኮ እንደሚሰጠው ፍንጭ ከሰጡ ከሳምንት በኋላ ነው ጀነራል አበባው ለአማራ ክልል ባለስልጣናት ሰራዊቱን ልናስወጣ ነው የሚል ማሳሰቢያ የሰጡት። ጀነራል አበባው ታደሰ መከላከያ ሰራዊቱን ለሌላ ግዳጅ ስለማዘጋጀት ያነሱት እቅድ በዝርዝር ባያስረዱም በበርካቶች ዘንድ ከሰሞነኛው ውጥረት ጋር ተያይዞ በኢትዮጵያና ኤርትራ መካከል ከጊዜ ወደ ጊዜ እየተካረረ ከመጣው የሁለቱ ሀገራት ወቅታዊ ሁኔታ ጋር የተገናኘ ሊሆን ይችላል የሚል ግምት አሳድረዋል። ይህ በእንዲህ እንዳለ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ የክልሉ ጸጥታ ምክር ቤት የአማራ ክልልን ወቅታዊ ሁኔታ ለመገምገም በተሰበሰበበት ወቅት ክልሉን ከመከላከያ ሰራዊቱ ለመረከብ አሁን ላይ አቅማችን በቂ አይደለም፣ ጊዜ ሰጥተውን አቅማችን ማጠናከር አለብን ማለታቸውን የተሰማው
ኢትዮጵያ አሰብን ለማግኘት ሁለት አማራጮች በጠረጴዛው ላይ አስቀምጣ ምላሽ መጠባበቅ ከጀመረችው አላደር ማለቷ የሚታወቅ ሲሆን ባሳለፍነው ሳምንትም ጠቅላይ ሚኒስትር አብይ የመደመር መንግስት የተሰኘ መጽሐፋቸውን ባስመረቁበት ወቅት ባደረጉት ንግግር ለሰላም ስንል 5 ዓመት ሙሉ ተለማምጠናል፣ በየትኛውም መንገድ ግን ወደቡ መሳካቱ አይቀሬ ነው ማለታቸውም ለዚሁ ሰላም ያስቀደመ ነገር ግን ከሰላም ባለፈ አማራጭ ቢሆን ወደቡን ማስመለሳችን አይቀሬነት ምስክር ነው። የኢትዮጵያ መንግስት አሁንም ከወታደራዊ ዝግጁነቱ ጎን ለጎን ሰላማዊ ንግግር ቀዳሚ ምርጫው መሆኑን እየገለጸ ነው። የግጭት አፈታት ዘርፍ ምሁራን እንደሚሉት ይህ እጅግ ሰላማዊ የሆነ አማራጭ ከኤርትራ ጋር በመነጋገር የዊን-ዊን ማንም የማይሸነፍበት የሰጥቶ መቀበል ስርዓትን በመከተል እነሱም ተጠቅመው ሌላው እንዲጠቀም ረጅም ጊዜ ኪራይ ወይም ተመጣጣኝ ዋጋ ባላቸው ነገሮች ልውውጥ በማድረግ ማከናወን ይቻላል። ለምሳሌ እዚሁ አካባቢያችን ሩዋንዳ፣ ኡጋንዳና ቡሩንዲ በኬንያና በታንዛኒያ ወደቦች በድርድር ይጠቀማሉ። በላቲን አሜሪካ ደግሞ ፓራጓይ፣ አርጀንቲናና ኡራጓይን በመደመር ስትጠቀም፣ በአውሮፓ ኦስትሪያ በጣሊያን ወደብ፣ ስዊዘርላንድ በጀርመን ወደብ፣ ሃንጋሪ በሮማኒያ ወደብ በሰጥቶ መቀበል መሪ ይጠቀማሉ። ይህ መንገድ ሁለቱም ጎረቤት ሀገሮች ከሞላ ጎደል የሚጠቅምና በኩልነት የሚያይ የድርድርም ሆነ የስምምነት መንፈስ ያዘለ ሰላማዊና ህጋዊ እንዲሁም እጅግ ዘላቂነት ያለው መንገድ ነው። ይህ የማይሳካ ከሆነ ቀጣዩ አማራጭ ጉልበት መሆኑ ስለማይቀር ሰራዊቱም ዝግጅቱን እያጠናከረ ሲሆን እንደ ምሁራን ትንታኔ ግን ይህ አማራጭ የራሱ ተራዛሚ መዘዞች ሊያስከትል ይችላል የሚል ስጋታቸውን ያክላሉ። ያም ሆነ ይህ ሌላኛው አማራጭ ኢትዮጵያ የባህር በር የማግኘት መብቷን በሙሉ ወታደራዊ ኃይል ተጠቅማ ማስፈጸም ነው። በእርግጥ በዚህ ባለንበት ዘመን የሌላውን ሀገር መሬት በኃይል የመውሰድ ወስደውም ያልመለሱና ባደረጉትም ተግባር በሕግ ያልተጠየቁ ሀገሮች አሉ። አሜሪካ እንደ አውሮፓውያን አቆጣጠር በ1945 የጦር ሰፈር ካደረገቻት የጃፓኗ ኦኪናዋ ግዛት ምድርና ሰማይ ቢገናኝ ጦሯን አታወጣም። ጓንታናሞን ደግሞ ለባለቤቷ ለኩባ አትመልስም። ሩሲያ አፍጋዚያንና ሳውዝ ኦቴሽያን ከጆርጂያ አሁን ደግሞ እነ ዶንባስን ከዩክሬን ወስዳለች። መቼም አትመልስም። እንግሊዝ የአርጀንቲናን ፎክላንድ ደሴት በኃይል ከወሰደች ብዙ ዓመታት ተቆጥሯል። እስራኤልም የፍልስጤም መሬት ቀስ በቀስ ቀን አንሳ በራሱ አስተዳደር ስር ካዋለች የአንድ ጎልማሳ ሰው ዕድሜ ያስቆጥራለች። በዚህ ውዝግብ መሃል ታዲያ አወዛጋቢው ሰው ዶናልድ ትራምፕ እጃቸውን ወደ ቀይ ባህር መዘርጋታቸውን ይፋ አድርገዋል። ትራምፕ በቀይ ባህር ላይ $1 ቢሊዮን ህንፃ ሊገነቡ ነው። በቀይ ባህር ዳርቻ ላይ በምትገኘው ጅዳ ላይ $1 ቢሊዮን የሚገነባውን የትራምፕ ፕላዛ ህንፃ በተመለከተ ዛሬ ማብራሪያ ተሰጥቷል። ይህንን ህንፃ የሚገነባው የሳውዲ አረቢያው ሪል ስቴት አልሚ ዳር ግሎባል ሲሆን የሚገነባውም የከተማዋን ብርት በሆነው ኪንግ አብዱልአዚዝ መንገድ አቅራቢያ ነው። ፕሬዚዳንት ዶናልድ ትራምፕ የንግድ እንቅስቃሴዎችን በአረብ ሀገራት ላይ የማስፋፋት እቅድ እንዳላቸው ማስታወቃቸው የሚታወስ ሲሆን ይህኛው ህንፃ በጅዳ ከተማ ሁለተኛው የሚሆን ይሆናል። በእቅዱ መሰረት ይህ ህንፃ በኒውዮርክ ማንሃታን ስታይል የሚሰራ ይሆናል። ከዚህ ቀደም የፕሬዝዳንቱ ድርጅት በጅዳ በ533 ሚሊዮን ዶላር ሌላ ህንፃ በማስገንባት ላይ መሆኑ ይታወቃል። የትራምፕ ድርጅቶች ዋና ስራ አስኪያጅ ኤሪክ ትራምፕ እንደገለጹት ድርጅታቸው በጅዳ ብቻ ሳይሆንም በአቡዳቢ፣ ሪያድና ኦማንም የተለያዩ ትልልቅ ፕሮጀክቶችን እያከናወነ ይገኛል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊ ሰበርና አንኳር ጉዳዮች በአፍሪካ ቀንድና አፍሪካዊ ቀጠናዊና ዓለም አቀፋዊ የጂኦፖለቲካ ወታደራዊ አነጋጋሪ ማህበራዊ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮውን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።